ቅጠል የጥንት ጥበብ በዘመናዊ ሳይንስ የተረጋገጠ የጤና ኃይል ነው። አሁን ደግሞ የቡና አተላ አትርፉ ትለናለች። የመጠጥ በተለይ እንደዚህ ጾም ሲፈታ የግድ ያስፈልገናል። የወይራ ቅጠልን በሻይ መልክ ቢጠቀሙት ይህንን ውጤት ታገኛላችሁ። ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮት የማጋራበት መላ ትሬንዲንግ ተጀመረ። ለዛሬ የመጀመሪያ ያደረኩት ቤተ ጤና አዳነች መሃሉ ትባላለች። ጤናውን ለመጠበቅና በቀላሉ መፍትሄ ለማግኘት ከወይራ ቅጠል የተገኘ ብልሃት ነው። የወይራ ቅጠልን በሻይ መልክ ቢጠቀሙት ይህንን ውጤት ታገኛላችሁ። ይህ መላ ከ75000 በላይ ተመልካቾች ከ2700 በላይ ላይክ አግኝቷል። የወይራ ቅጠል የጥንት ጥበብ በዘመናዊ ሳይንስ የተረጋገጠ የጤና ኃይል ነው። የወይራ ቅጠል ከሚሰጣቸው ዋነኛ የጤና ጥቅሞች ውስጥ የደም ግፊትን ለመቆጣጠር፣ ኃይለኛ የጸረ ኦክሲዳንት ባህሪ፣ የልብና የደም ስርን ጤና ለመጠበቅ፣ የደም ስኳርን መጠን ለማስተካከል እንዲሁም ጸረ ተዋሲያንና የሰውነት የበሽታ መከላከል አቅምን ያጠናክራል። አጠቃቀሙ ሁሉንም እነዚህ ለዘረዘርኳቸው የጤና ችግሮች የተወሰነ ቅጠሎችን ወስደው በሻይ መልክ እያፈሉ አንዳንድ ብርጭቆ በሳምንት 2 ጊዜ ቢጠቀሙት መልካም ነው። መረር የሚላችሁ ሰዎች ሎሚ፣ ዝንጅብልን ወይም ደግሞ ማርን በመጠቀም ቴስቱን ማጣፈጥ ይቻላል። በዚህ መላ ላይ አስተያየታችሁን አስፍሩልኝ። ወደሚቀጥለው መላ ስናልፍ ሰውነታችንን ዲቶክስ እንዲያደርግልን ለጤና ጥራት ላለው ቆዳ ህይወትን ቀላል የሚያደርግልን መላ እናገኛለን። ቲጂ ቫይፍ ትባላለች። 68000 በላይ እይታና ከ3000 በላይ ላይክ አግኝታለች። የመጠጥ በተለይ እንደዚህ ጾም ሲፈታ የግድ ያስፈልገናል። ዛሬ ሰውነታችን ዲቶክስ እንዲያደርግ የምናግዝበትን አንድ መጠጥ አብረን እንሰራለን። የምናዘጋጀው ደግሞ ባንዴ እስከ ወር ድረስ ሊያቆየን የሚችል ጁስ ነው። ስለዚህ ተከታተሉኝ። ምን የሚያስፈልገን ሎሚ፣ ኩከምበርና ዝንጅብል ነው። ሶስቱንም በደንብ አድርገን አጥበን እናዘጋጃለን። ከዛ እንደምታዩት እንደዚህ እንቆራርጠዋለን ማለት ነው። በየቀኑ የምንጠቀመው ሎሚ ግማሽ ሎሚ ስለሆነ ግማሹን እያነሳን እያንዳንዱ አይስ ኪዩብ ላይ እንደዚህ ጨምቀን እናስቀምጣለን ማለት ነው። ሎሚ ጨምቀን ካስቀመጥነው 2 እስከ 3 ወር ድረስ ምንም ሳይበላሽ የመቆየት አቅም አለው። ከዛ ዝንጅብላችን እንደዚህ እንፈቀፍቅና በጁሰር ወይም እንትን ብለን እንጨምቀዋለን። ይሄን ከጨመቅን በኋላ የምንጨምረው ግማሽ ሎሚ ያደረግንበት አይስ ኪዩብ ላይ ዝንጅብላችንን እንሞላታለን ማለት ነው። ከዛ ኩከምበራችንን እንደዚህ እንፈጫለን። እሱንም እንደዚህ ካጠለልን በኋላ ለብቻው ሌላ አይስ ኪዩብ ላይ እሱንም እናስቀምጣለን ማለት ነው። ከዛ በሚቀጥለው ቀን ይሄን ይመስላል። ይሄ ሎሚና ዝንጅብሉ ነው። ከዚህም ለአንድ ብርጭቆ አንድ ከኩከምበሩም ለአንድ ብርጭቆ አንድ እናወጣና እናደርጋለን ማለት ነው። ጥርት ያለ ቆዳ እንዲኖረን፣ ቡግርን ለማጥፋት፣ ዳይጀሽንን ለማፋጠን፣ የሰውነት የመከላከል አቅምን ለመጨመር እንዲሁም ያልተፈለገ ውፍረትን ለመቀነስ በጣም ያግዛል። ሞክሩት። አሁን ደግሞ የቡና አተላ አትርፉ ትለናለች። ለቆዳው ጠቃሚ ምክር አለኝ የምትለን ሄልዝ ፍሌክስ በሚል አካውንት ከ75000 በላይ እይታ ያላት ከ4600 በላይ ላይክ ያላት። የቡና አተላ አትርፉ። እጃችሁ የጠቆረና የተለያየ መልክ ያዘባችሁ ገላችሁ ከመታጠባችሁ በፊት ይሄንን አለ። ቆዳችሁን በውሃ ካረጠባችሁ በኋላ የቡናውን አተላ እጃችሁ ላይ ተቀብታችሁ ለተወሰኑ ደቂቃዎች ያህል ማሳጅ ማድረግ። ይሄ የቡና አተላ የሞቱ የቆዳ ሴሎችን ያነሳል ወይም ደግሞ ኤክስፎሊየት ያደርጋል። እንዲሁም ጥሩ የሆነ የደም ዝውውር በዛ አካባቢ ላይ እንዲኖር ያደርጋል። ተጨማሪም ደግሞ ቆዳችሁ ያማረና የለሰለሰ ይሆናል። ለ5 ደቂቃ ያህል ማሳጅ ካደረጋችሁት በኋላ ለ15 ደቂቃ ያህል ደግሞ እዛው ላይ መተው። ከዛም በምትመርጡት ሳሙናና ውሃ መታጠብ። ይህንንም በሳምንት 2 መደጋገም። በዚህ መላ ላይ አስተያየታችሁን አስፍሩልኝ። ስለተከታተላችሁኝ ከልብ እያመሰገንኩ ይህ መላ ለሌሎች እንዲደርስና የሁላችንም ህይወት ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ።